ጌታን ቃል እንካፈላለን። መጽሐፍ ቅዱስ የእግዚአብሔር ቃል በእጃችን ላይ የያዝን ሰዎች ወደ ዕዝራ መጽሐፍ እንሄዳለን። ዕዝራ ምዕራፍ 7 ቁጥር 9 እና ቁጥር 10 ብቻ ነው የማነበው። እስከ ቁጥር 11 ድረስ ላንብበው። አንድ ቁጥር ጨምርና እስከ ቁጥር 11 ድረስ ላንብበው። በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። መልካሚቱ የእግዚአብሔር እጅ በእርሱ ላይ ስለነበረች ከባቢሎን በመጀመሪያው ወር በመጀመሪያው ቀን ተነስቶ በአምስተኛው ወር በመጀመሪያውም ቀን ኢየሩሳሌም ደረሰ። ዕዝራ የእግዚአብሔርን ሕግ በማጥናትና በማድረግ ለእስራኤልም ሥርዓቱንና ሕጉን በማስተማር ራሱን ፈጽሞ ሰጥቶ ነበር። እግዚአብሔር በዘመናት መካከል ለተሐድሶ ሰዎችን ያስነሳል እና አዳሽ ከነበሩ ሰዎች መካከል አንደኛው ደግሞ ዕዝራ ነው። ምናልባት ከዋነኞቹ መካከል ማለት ነው። አንደኛው ዕዝራ ነው። በዚህ ሰው ሕይወት ላይ እነዚህን ሁለት ቁጥሮች መሰረት አድርጌ በጣም ትንሽ ነገር ነው የምንካፈለው። ስለዚህ ስለ ተሐድሶ ነው ማለት ነው ዛሬ የምማነሳው፣ ስለ ተሐድሶ ነው። ጥቂት ደቂቃ ብቻ ነው የምናገረው፣ ከዛ በኋላ እንጨርሳለን። ዕዝራ ምዕራፍ 7 ላይ ነው ያለነው። ምዕራፍ 7 ቁጥር 9 እና ቁጥር 10 ነው ያነበብነው። ምዕራፍ 6 እና ምዕራፍ 7 ሽግግር አይነት ነገር ነው አይደል? ሽግግር አይነት ነገር ነው። ምዕራፍ 7 ላይ ነው ዕዝራ ወደ ኢየሩሳሌም የሚመጣው ራሱ ማለት ነው። ዕዝራ ራሱ የሚመጣው ወደ ኢየሩሳሌም ነው። ከምዕራፍ 1 እስከ ምዕራፍ 6 አንዱ የመጽሐፉ ክፍል ነው። ከዛ ደግሞ ከምዕራፍ 7 አካባቢ ጀምራችሁ ደግሞ እስከ ምዕራፍ 10 አካባቢ ሁለተኛው የመጽሐፉ ክፍል ነው። ሁለት ክፍል አለው ማለት ነው። ከምዕራፍ 1 እስከ ምዕራፍ 6 እና ከምዕራፍ 7 እስከ ምዕራፍ 10። ስለዚህ የሁለተኛው የመጽሐፉ ሁለተኛው ክፍል መግቢያ ነው ማለት ነው ምዕራፍ 7። ስለዚህ እስከ ምዕራፍ 6 ድረስ ዕዝራ በነበረበት በምርኮ አገር ነው የቆየው። ከምዕራፍ 7 በኋላ ደግሞ ዕዝራ ኢየሩሳሌም መጥቶ ኦሬዲ ቤተ መቅደሱ ተሰርቶ እየተሰራም ነው። ከዛ በኋላ ደግሞ ቅጥሩ ደግሞ ይሰራል። ከዛ ነህምያ 10 አካባቢ ላይ ቅጥሩ ተሰርቶ አልቆ የነበረው በዓል ላይ ነህምያ ነው ቅጥሩን የሰራው። ነህምያ ሰርቶ ሲጨርስ በነበረው ክብረ በዓል ላይ ዕዝራም በዛ በበዓሉ ላይ ታድሞ እንደነበር በነህምያ ምዕራፍ 10 አካባቢ ታገኛላችሁና እስራኤል ከባቢሎን መማረኳና መመለሷን በጣም ይመስለኛል በጣም ረጅም ጊዜ ተከታታይ እያነሳሁት ነው። የምርኮ ዘመን አካባቢ ያሉ ሐሳቦችን ብዙ እያነሳው ነውና ከምርኮ ዘመን ሲመለሱ በሶስት አይነት መንገድ ነው ወይንም ሶስቴ ነው የተመለሱት። ሶስቴ ነው የተመለሱ። በመጀመሪያው ዙር ከዘሩባቤልና ከኢያሱ ጋር የመጣ ግሩፕ አለ። ሁለተኛው ዙር ከዕዝራ ጋር ነው የመጡት። ሶስተኛው ዙር ከነህምያ ጋር ይመጣሉና በሶስት ዙር ነው የሰባው ዓመት ምርኮ ሲያልቅ እግዚአብሔር ከባቢሎን ወደ ኢየሩሳሌም ህዝቡን የመመለስን ስራ የሰራውና በጣም ብዙ ያልተመለሰ ህዝብ ነበር። እነዛን ቀስ ቀስ እያለ በሶስት ዙር ወደ አገራቸው እንዲመለሱ እግዚአብሔር አድርጓል። የሚመልሷቸው ልባቸው የተነሳ ደግሞ ፈርሶ የነበረውን ቤተ መቅደስ፣ ፈርሶ የነበረውን ቅጥርና ፈርሶ የነበረውን የህዝቡን ህይወት ለማደስ እግዚአብሔር የሚያድሱ ሰዎችን በህዝቡ መካከል አስነስቷል። በእኛም ዘመን በጣም ያስፈልጋል። እናንተን እንደሚያስነሳ በጣም ተስፋ አደርጋለሁ። እና ቅጥሩን ለመስራት ነህምያን፣ ቤተ መቅደሱን ለመስራት ዘሩባቤልን፣ ህይወታቸውን ለመስራት ዕዝራን እግዚአብሔር አስነስቶ ነበር። በዛ ዘመን አጥር ሰርተዋል፣ ቤት ሰርተዋል፣ ሰው ሰርተዋል። የማይሰራ ነገር የለም። ጎናቸው ያለው ሰው ስንገነባ ነው ምን ኖሮ በሉት። ክብር ለእግዚአብሔር ይሁን። እና እንግዲህ መሃል ላይ ያለው ዕዝራ በዕዝራ በኩል አብሮ የተመለሰ ህዝብ አለ እና ምዕራፍ 7 አካባቢ ላይ ነው እንግዲህ የመጀመሪያውን ከመጡ በኋላ በመሃል ላይ ረዘም ያለ ጊዜ አልተመለሱም። ሁለተኛውን እንዲመጡ 58 ዓመት ይመስለኛል በምዕራፍ 6 እና በምዕራፍ 7 መካከል ማለት ነው። በዕዝራ 6 እና በዕዝራ 7 ማለት 58 ዓመት አለ። በጣም ይገርማቸዋል። እነዚህ 58 ዓመታት እንግዲህ ቤተ መቅደሱ የሚሰራባቸው፣ ቀጥሎ በጣም አስገራሚው በምዕራፍ 6 እና በምዕራፍ 7 መሃል መጽሐፍ አስቴር ነው ያለው። በዕዝራ 6 እና በዕዝራ 7 መካከል አሁን መጽሐፍ አስቴር ብለን ለብቻው የምናስቀምጠው አስቴርና መርዶኪዮስ የነበሩበት ማለት ነው። ምዕራፍ 6 እና ምዕራፍ 7 ነው። በዚህ 58 ዓመት መካከል የተከናወነ የነ አስቴርና የነ መርዶኪዮስ ታሪክ ሁሉ ምናልባት የታሪክ ፍሰት እናንተ ተከተላችሁ መጽሐፉን የምታጠኑት ከሆነ እዚህ ዕዝራ 6 እና 7 መሃል የአስቴር መጽሐፍ ይገባል ማለት ነው። ምዕራፍ 6 ድረስ ያነበበ ሰው ከዛ ምዕራፍ 7ን ከማንበቡ በፊት አስቴር መጽሐፍን ቢያነብ ታሪኩ ወጥ ይሆንለታል ማለት ነው። ከዛ በኋላ ደግሞ የዕዝራ መጽሐፍን እንደጨረሳችሁ ደግሞ የሚቀጥለው የነህምያ ነው። የነህምያ ታሪክ ነው። እሱንም ደግሞ ብታያይዙ እነዚህ ሶስት መጽሐፎች ወጥ በሆነ አይነት ታሪክ ውስጥ አሉ። ወደ 6 አካባቢ
የሚጠጉ ነገስታቶች አሉ። ከማንነሱም የእግዚአብሔር ቤተ መቅደስ እንዲሰራ ልቡ ተነሳሳ የሚለው በቂሮስ ከቂሮስ ተነስታችሁ እስከ ምንድነው መጨረሻ ላይ ያለው ደግሞ አርጤክስስ ነው። እስከሱ ድረስ ወደ 6 ነገስታት ተፈራርቀዋል ማለት ነው። በዋናነት ቂሮስን ነው እግዚአብሔር ልቡን ያነሳሳው። ቂሮስ ልቡ ተነሳስቶ ቤተ መቅደሱ ይሰራ ብሎ እንደውም ከግምጃ ቤቱ ሁሉ ዕቃ እንዲወስዱና የእግዚአብሔርን ቤተ መቅደስ እንዲሰሩ ፈቀደ። የአሕዛብ ንጉስ ነው ቂሮስ። ይገርማቸዋል፣ እዝራ ያውቀዋል ቂሮስን። በጣም ብዙዎቹ አዳሾች ያውቁታል። በቂሮስ ዘመነ መንግስት ዳንኤል ኢቭን በህይወት ነበር። በቂሮስ ዘመነ መንግስትና በዳሪዮስ ዘመነ መንግስት ነው ዳንኤል ኑሮ ተቃናለት የሚለው። በጣም መጽሐፎቹን ስናያቸው የየሩቅ ይመስሉናል እንጂ ተመሳሳይ ዘመን ላይ በአንድ ዘመን ላይ የነበሩ ታሪኮች ናቸው። ስለዚህ ዳንኤል በእርግጥ ወደ ኢየሩሳሌም ተመልሶ ባይመጣም ቂሮስን ያውቀዋል፣ ዳሪዮስን ያውቀዋል። 2 ዳሪዮሶች ናቸው ያሉት። ከቂሮስ በኋላ የነበረው ዳሪዮስ በቂሮስ ስር የነበረ ዳሪዮስ ነው። በኋላ ደግሞ ታላቁ ዳሪዮስ የሚባል ደግሞ አለ። የመጨረሻው ማለት 6ኛ ንጉስ ሆኖ የምታገኙት እሱ ነው። በእዝራ መጽሐፍ ላይም በነህምያ መጽሐፍ ላይም ምናልባት ደግሞ አስቴር መጽሐፍ ላይ 2-3 ቁጥር ብቻ ተሰጥቶት የምታገኙት ማለት ነው። እና ዘመኑ በጣም ተመሳሳይ ነው። ነገስታቶች በጣም ይቀያየራሉ። አንዱ ቤተ መቅደስ ይሰራ ይላል፣ ሌላኛው ይመጣና ደግሞ ቤተ መቅደሱ መስራት አይቻልም ብሎ 16 ዓመት ቤተ መቅደስ እንዳይሰራ ደግሞ ያስተጓጎላል። ከዛ እንደገና አንዱ ብድግልና ደግሞ ለነህምያ ደግሞ ፈቃድ ይሰጠዋል። ሂድና የአባቶችን ከተማ ቅጥር ስራ ይለዋል። ሌላኛው ደግሞ ይመጣና ደግሞ አይቻልም ቅጥሩን አቁም ይለዋል። ከዛ ደግሞ ቅጥሩን ሰርቶ ሲጨርስ ሰርተ ጨርስ የለው ያው ና ተመለስ ወደ ስራ ይለዋል። እንደገና ደግሞ እሱን የመመለስ ስራ ይሰራሉ። ይሄ ሁሉ በ100 ዓመት ውስጥ የሚከናወን ነው። ስለዚህ እናንተ እነዚህን እንድታነቧቸው እንደው ዝም ብዬ በእውነት ሐሳቡን ለእናንተ ለመንገር ያክል ነው። እና ዕዝራ 7 ይሄ ሁሉ 6 ነገስታት ሲፈራረቅ አንዴ ስሩ ሲባሉ፣ አንዴ አቁሙ ሲባሉ፣ አንዴ አንዱ ሲፈቅድ፣ አንዴ አንዱ ሲከለክል የሶስቱ መጽሐፎች ወጥ ሐሳብ ሉዓላዊ ንጉስ በሰማይ አለ። ሉዓላዊ የሆነ ንጉስ የምድር ነገስታት ሁሉ ባለቤት የሆነ የታሪክ ጸሐፊ፣ የታሪክ ደራሲ፣ የታሪክ ሰሪ አምላክ በሰማይ አለ ነው። እንትና ፈቀደ፣ እንትና ከለከለ፣ እንትና ሄዷል፣ እንትና ተመለሰ አለ። ማንም የፈለገውን ቢል፣ ማንም እየተነሳ ቢል የሁሉ የበላይ የሆነ የነገስታት ንጉስ የሆነ አምላክ በሰማይ አለ የሚል በጣም ጠንካራ ስነ መለኮት በእነዚህ መጽሐፎች ላይ ስለ እግዚአብሔር ያለ በጣም ትልቅ ስዕል አለ። እግዚአብሔር ከዳሪዮስም፣ እግዚአብሔር ከቂሮስም፣ እግዚአብሔር ከነናቡከደነጾርም፣ እግዚአብሔር ከሌሎችም ከታላላቅ ከሚባሉ ከአሕዛብ ነገስታት እግዚአብሔር ይበልጣል። የታሪክ ባለቤት እግዚአብሔር ነው ያለውን አንድም ሳይቀር አድርጓል። እግዚአብሔርን ሊከለክል የሚችል ምንም ኃይል ምንም አይነት ንጉስ በምድር ላይ የለም የሚል በጣም ጠንካራ ትምህርት አላቸው። ዘንድሮም የምድር ነገስታት ገዢ እግዚአብሔር ብቻ ነው። ማንም የፈለገውን እየተነሳ ሊል ይችላል። እግዚአብሔር ያለው ዝንፍ አይል ተናግሯል። እግዚአብሔር ስለ ቤተ ክርስቲያን የምንጠብቀው በጣም ታላላቅ ነገር ከፊታችን አለ። እግዚአብሔር ያለው ባለው ጊዜ ይፈጸማል። እንደ ቤተ ክርስቲያን የምንጠብቀው በጣም ብዙ ነገር የለንም። አንድ ነገር ብቻ ነው የምንጠብቀው። እነሱ እግዚአብሔር ያላቸው ነገር ነበር። ወደ አባቶቻችሁ ምድር ትመለሳላችሁ፣ ከተማውን ትሰራላችሁ፣ የአባቶቻችሁን ከተማ ትገነባላችሁ፣ የፈረሰ ቅጥር አለ ትሰራላችሁ፣ ቤተ መቅደስ ትሰራላችሁ፣ እመልሳችኋለሁ። ተስፋቸው ነው። ወደ ጽዮን እንመለሳለን፣ ወደ ኢየሩሳሌም እንመለሳለን፣ የአባቶቻችን ከተማ አንድ ቀን እንገባለን የሚል በጣም ትልቅ ተስፋ ሰንቀው ነው የተነሱት። ይሄንን እንዳያደርጉ ነው እንግዲህ ተግዳሮቱም ትግሉም ሲቃዩ። እነዚህ ሰዎች የነበራቸው በጣም ምድራዊ የሚመስል ግን ታላቅ ተስፋ፣ ምናልባት በጣም አነስ ያለ በሰው ሀገር ባሪያ ሆኖ የተቀመጠ የሚመስል ህዝብ ግን አምላኩ እግዚአብሔር የሆነ ህዝብ፣ እንደዚህ አይነት ተስፋ ይዘው ነው ፋይት እያደረጉ ከነገስታት ጋር የኖሩት። እኔና እናንተ በፍጹም ምድራዊ አይደለም ተስፋችን፣ የምንገባበት ሀገርም ሰው የሰራው አይደለም። ሰማያዊ የሆነ ታላቂቱን ጽዮን ከፊት ለፊት እንጠብቃለን። እግዚአብሔር ተናግሯል። ተከማችተን እዚያ ምድር ላይ አንድ ቀን እንገባለን። በጣም ሩቅ አይደለም። 70 ዓመት ነው መሬት ላይ የምንኖረው። 70ውን ስንጨርስ በቃ አሁን 70 ያልኩት ከ70 ዓመት በኋላ ኢየሱስ ይመጣል እያልኳችሁ አይደል። የሰው ዕድሜ 70 በጣም ከኖራችሁ 80 ነው። አንዳንዶቻችሁ ያለፋችሁት ይመስለኛል 120 ተባረከ። ከዛ በኋላ ድካም ነው፣ ምንም አንሰራም። ግን በጣም ተስፋ አለን። እማንደክምበት፣ እማናረጅበት፣ እማይበላሽ ኃጢአት ኮራፕት ያላረገው ከተማ ከፊት አለ።
ወደዚያ ከተማ ከአባቶቻችን ጋር እንከማቻለን። ያንንም የሚያደርገው ነህምያም፣ እዝራም፣ ዘሩባቤልም ኢያሱም አይደሉም። መሲያችን ኢየሱስ ይመጣል፣ ወደ ከተማችን እንገባለን። ክብር ለኢየሱስ ይሁን። የሚያስተጓጉል ምንም ኃይል የማይቋቋመው አንድ ከተማ ይጠብቀናል። ወደዛ ከተማ እንገባለን። እስከዛ ድረስ ግን ህይወታችንን እየሰራን እየገነባን የሚመለሰውን ጌታ የምንገባበትን አገር የሚመጥን የህይወት አቋም ይዘን ግን እንጠብቀዋለን። የምንገባበት አገር አለ ብለን እንደፈለግን አንኖርም። የምንገባበት አገር አለ ብለን እንደፈለጋችሁ ተመላለሱ የሚል የመጽሐፍ ቅዱስ ትምህርትም የለም፣ ሐሳብም የለም። ስለዚህ የዛ አገር ዜጋ የዛ አገር መሆኑ ያስታውቃል። ኢትዮጵያዊ ያልሆነ ሰው ከንግግሩ፣ ካለባበሱ፣ ከመልኩ፣ ከከለሩ፣ ከአቋሙ፣ ከንግግሩ በሙሉ ትረዳል። መቶ ሲያወራ እየለመነህም ይሁን እያዘዘህም ይሁን ኢትዮጵያዊ እንዳልሆነ ይነግራል። መጀመሪያ የሌላ አገር ሰው ያስታውቃል። ሌላ አገር ያለው ሰው ሲኖርም ያስታውቃል፣ ሲወጣ ሲገባ ያስታውቃል። እያንዳንዱ እንቅስቃሴው የሆነ ቀን አገሩ እንደሚመለስ ያስታውቃል። ሊመቸው ይችላል፣ ጥሩ ልንሆንለት እንችላለን። በጣም ጥሩ ናችሁ፣ ይገርማችኋል፣ እኛም አገር እያለ ነው የሚያወራው። በጣም ጥሩ ስትሆን ፓስፖርት ሊቀይር ይችላል፣ የኢትዮጵያ ፓስፖርት ሊይዝ ይችላል። ሰውየው ግን ይነግራል፣ ትውልዴ እንትን ነው፣ የእናንተ ሀገር በጣም ተስማምቶኛል። አማርኛ ልታስለምደው ትችላለህ፣ በመወለድ ያገኘውን ሀገር ልታስቀይረው አትችልም። የሌላ ሀገር ሰው ያስታውቃል። እና እንደዛ ነው መኖር ያለብን። የምንሄድበት ሀገር ስላለ የዛ ሀገር ሰው መሆንን የሚያቀሰው በሙሉ ማወቅ አለበት። እስቲ አሜን በሏ። ሀያጅ ነኝ ትለኛለህ፣ እኔን ነው የምትመስለው ማለት የለበትም ሰውየው። ሁሉ ነገር ሀያጅ እንደሆንክ ያስታውቃል ማለት አለበት። ጎናቸው ያለ ሰው እንደሚሄድ ሰው ተዘጋጅተ ኑር በሉት። እና እዝራ ያደርግ የነበረው ነገር ምንድን ነው? እዝራ ኢየሩሳሌም ከተማ መጥቶ ያደረገውን ነገር ኢየሩሳሌም ከተማ አይደለም ማድረግ የጀመረው። ሌላ የነበረበት በባዕድ ሀገር በባቢሎን እያለ ነው እዝራ ነገሮችን ማድረግ የጀመረው። ምክንያቱም ኢየሩሳሌም ከተማ ሲመጣ ያኔ የተሞላውን የተዘጋጀውን የታጠቀውን ነገር ነው ያፈሰሰው። የማፍሰስ ውስጡ የተቀመጠውን ነገር የመግለጥ እድል ነው ያገኘው እንጂ ኦሬዲ እዝራ በባቢሎን እያለ በባቢሎናውያን መካከል በምርኮ ምድር እያለ እየኖረ ያለው ግን የሚገባበት የአባቶቹ ከተማ የሚኖረውን አይኑ ኑሮ ነው የሚኖረው። የእግዚአብሔር ቃል ድንገት ጥልቅ አይደለም ያለበት። በጣም ይገርማቸዋል። የመጽሐፉ ሰው ነው ተብሎ የሚታወቀው እዝራ የመጽሐፉ ሰው፣ ሕግ አዋቂ፣ ለእግዚአብሔር ሕግ በጥንቃቄ የሚያጠና ምላሽ የሚሰጥ አንድ ምዕራፍ ወደዚህ መለስ በሉና እዚሁ ምዕራፍ 7 ላይ የተወሰነ ቁጥር መለስ በሉ ላንብብላችሁ። ምዕራፍ 7 ቁጥር 6 እዚሁ እዝራ 7:6 እንደዚህ ይላል። ይህ እዝራ ይልና ምንድነው የሚለው? ከባቢሎን መጣ። በጣም ነው የምወደው በዚህ ይሄን ቃል። ሰማይ ስንሄድ ነው እንደዚህ አይነት እከሌ ከምድር መጣ ይሉናል። ሰማይ መላእክት ሲያገኙ መጣ ይሏል። ምክንያቱም በሚፈሯቸው በእግዚአብሔርን በሚፈሩ ዙሪያ መላእክት ይሰፍራሉ። እዚህ የሚያውቅ መልአክ አንተን ለመጠበቅ ተመድቦ የነበረ መልአክ ሰማይ ሲያገኝ ከባቢሎን መጣ ይላል። ባቢሎን ነው በዚህ ኢትዮጵያ it's a system geographical location it's a system። እርሱም የእስራኤል አምላክ እግዚአብሔር ለሙሴ የሰጠውን ሕግ በሚገባ የሚያውቅ እና በሚገባ የሚያውቅ ይለያያል። የሚያውቅ ለምን ተብሎ አይጻፍም? በሚገባ ጥንቃቄ ያለው ማለት ነው። አቴንሽን አለው፣ ፎከስ አለው፣ ዲቴል ነው ማለት ነው። ጊዜ ሰጥቷል ማለት ነው። እየኖረለት ያለው ጉዳይ ነው ማለት ነው። የእስራኤል አምላክ እግዚአብሔር ለሙሴ የሰጠውን ሕግ በሚገባ የሚያውቅ የሕግ መምህር ነበር። የአምላኩ የእግዚአብሔር እጅ በእርሱ ላይ ስለነበረች ብሎ የሚቀጥል ነገር አለ። ነበረች የሚለው ድረስ ላንብበው ነው። ከዛ በኋላ ውጤት ስለሆነ ውጤቱን ስትኖሩ የእዝራ ኃላፊነት ምን ነበረ? እግዚአብሔር ለባሪያው ለሙሴ የሰጠውን ሕግ 610 ሕግ። ምክንያቱም እዝራ ለራሱ ብቻ አይደለም እያጠና ያለው፣ ወደ አባቶቹ ከተማ ሲገባ የሚያስተምረው፣ ወደ አባቶቹ ከተማ ሲገባ የሚያገለግለው ነው። ስለዚህ ሕጉን በሙሉ
በሚገባ ያውቀዋል። እግዚአብሔር የሰጠው ሕግ አለ። እግዚአብሔር ለባሪያው ለሙሴ የሰጠውን ሕግ በሚገባ የሚያውቅ እግዚአብሔር በዚህ ይባርከን። ቃሉን በሚገባ የሚያውቅ የሚባል ደቀ መዝሙር የእግዚአብሔርን ቃል በሚገባ የሚያውቅ ለቃሉ ጊዜ የሰጠ ለማጥናት፣ ለማንበብ፣ ለማሰላሰል፣ ለመኖር፣ ለማካፈል ጊዜ የሰጠ። እማናቀውን አንኖርም፣ እምናቀውን ነው የምንኖረው። ውስጥ የገባውን ነው የምትኖረው። እምትሆነው ነገር ካለ ያነበብከው ነው የምታቀው ነው። እዝራ ከዚህ ሕግ ውጪ ለምንድን ነው የማያረገው? ሕጉን በሚገባ ጊዜ ሰጥቶ ያጠናዋል። የባቢሎናውያን ዕውቀት ሊኖረው ይችላል። ኦብቪየስሊ ባቢሎን ስለኖረ ትምህርታቸውን ተምሯል፣ ተስፋ አረጋለሁ። ዕውቀት ይኖረዋል፣ ተስፋ አረጋለሁ። አይምሮ በጣም የተከፈተ ነው። አዲስ ብሉይ ኪዳን ላይ 6 መጽሐፍ ነው የጻፈው። እዝራ ነህምያ የሱ መጽሐፍ ነው። አንደኛና ሁለተኛ ዜና የሱ መጽሐፍ ነው። አይ ቲንክ የነገሥት ሁለቱ መጽሐፎችም የሱ ናቸው። ስለዚህ ይሄ ሰውዬ ለቃሉ፣ ለሕጉ፣ ለትምህርቱ በጣም ጊዜ ሰጥቷል። የምናነበው የምናጠናው ጊዜ የምንሰጠው አቴንሽን የምንሰጠው የእግዚአብሔር ቃል ከሆነ የሚጻፍልን እንደ እዝራ ነው። ሰውየውን እግዚአብሔር አዳሽ አድርጎ ለምን አስነሳው? ለሕጉ፣ ለቃሉ፣ ለትምህርቱ ጊዜ ይሰጣል። ነህምያ እንደሱ ላይሆን ይችላል። ነህምያ በጣም ጊዜ የሚሰጠው ለሌላ ነገር ሊሆን ይችላል። ምናልባት ስለ መገንባት በጣም ዕውቀት ይኖረዋል ነህምያ። የአናጢነት ሙያ፣ የግንበኝነት ሙያ ዘንድሮ ከመጣ ነው ሲቪል አርክቴክት ምናምን ሊሆን ይችላል። ስለዚህ እግዚአብሔር ስራ ያለው የከተማ ቅጥር ነው፣ አጥር ስራ አለው። ዘሩባቤል የሕዝቡ መሪ ነው፣ እንደ ንጉሥ ነው፣ እንደ መስፍን ነው። ኢያሱ በሕዝቡ መካከል የነበረ ካህን ነው። እነሱን ደግሞ ስሩ ያላቸው ቤተ መቅደሱን ነው፣ አንጹት አለ። የዘሩባቤል ቤተ መቅደስ እኮ ነው የሚባለው። እነሱ እሱ ነው። እዝራ ሕይወት ነው ስራ የተባለው፣ ካራክተር ነው ስራ የተባለው፣ አኗኗራቸውን ነው ስራ የተባለው። ሕይወታቸውን እንዲሰራ እግዚአብሔር እድል የሰጠው ከቃሉ ጋር፣ ከሕጉ ጋር፣ ከእግዚአብሔር ሕግ ጋር ጊዜ ለነበረው ሰው። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱሳችን አዲስ ኪዳናችን ላይ ይሙላባችሁ የተባልን 2 ነገር ነው አይደል? አንደኛ መንፈስ፣ ሁለተኛው የእግዚአብሔር ቃል። ከሁለቱ ውጪ የሰው ሐሳብ ልምምድ አይል። አንደኛ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። ይሙላባችሁ ከስካር ጋር የተነጻጸረው አይደል? አሁን ወይን ጠጅ ሰው ያሰክራል እና እናንተ በመንፈስ ስከሩ። መንፈስ ይቆጣጠር። ለምን? እግዚአብሔር ያለው ቦታ ያደርሰሃል። አየ እግዚአብሔር መንፈስ ከወሰደ አትዋረድም፣ አትወድቅም፣ የፈለክበትም አትሄድም፣ እሱ ያደርሰሃል። ሁለተኛ የተባልነው ቆላስይስ 3:16 የክርስቶስ ቃል አይደል? የእግዚአብሔር ቃል የሚለው የክርስቶስ ቃል በሙላት ይኑርባችሁ። ይኑርባችሁ የሚለውን ቃል መንፈሳዊ ሕግ ያስተምር ብዙ አስተምራለሁ። የክርስቶስ ቃል በሙላት ይኑርባችሁ ማለት ከዘፍጥረት እስከ ራእይ በቃላችሁ እወቁት ማለት ብቻ አይደለም። እማታውቀው ቃል አይኖርብህም፣ እምታውቀው ነው የሚኖርብህ። ማጥናት ምንም ጥያቄ የለውም። ይኑርባችሁ የሚለው ግን በሙላት ይኑርባችሁ የሚለው ብራቢዮ የሚል አንድ ግሪክ ቃል ነው የሚጠቀመው። ብራቢዮ ማለት ዳኛ ማለት ነው። ትዝ ይላችኋል? ዳኛ ሬፍሪ፣ ዳኛ ማለት ነው። ለምሳሌ በእኔና በእናንተ ዘመን በጣም ኳስ ነው የምናየው። ጳውሎስ በነበረበት ዘመን ደግሞ ነፃ ትግል ነው እንደ ምሳሌ የሚቀርበው። ኳስ ነው የምናየው። ኳሳውን ዘንድሮ የሚያይ ሰው የዓለማችን ከዋክብቶች ያሉበት 2 ክለብ ሲጫወት ከተማው ረጭ ብሎ ሁለቱን ከዋክብት ዓለም በሙሉ ቁጭ ብሎ እያያቸው ተቃራኒ ክለብ ውስጥ ሆነው ዳኛው ምልክት እስካልሰጠ ድረስ ከዓለም አንደኛ ነኝ ብሎ ኳስ የሚጠልዝ የለም። የጨዋታው አስጀማሪ ዳኛው ነው። የጨዋታው ሕግ ያለው ዳኛ ውስጥ ነው። ስለዚህ ሲጫወት የሚጫወተው ሰው በጨዋታ ብዛት ሕግ ሲያጠፋ ከተጫዋቹ በላይ ዳኛው ላይ ነው ሕጉ ያለው። ስለዚህ ተጫዋቹን ያስቆመዋል፣
ጨዋታውን አስቆሞ ይሄ ትክክል አይደለም እንደዚህ ነው መጫወት ያለብኝ ይላል። ከዛ የጨዋታውን መጨረሻ የሚናገረው ዳኛው ነው። ዳኛው አለቀ ካላለ ተጫዋቹ ለምን ተዝለፍልፎ አይወድቅም? ጨዋታው ያልቅ። የእግዚአብሔር ቃል በእናንተ ላይ ዳኛ ይሁን።